ለምኑኝ እቀበላችኋለሁ በሚል ርዕስ ዛሬ ከእናንተ ጋር ቆይታ አደርጋለሁ። ኡድኡኒ አስተጅብ ለኩም። ርዕሱንም የመረጥኩት በሱረቱል ጋፊር 60ኛው አንቀጽ ላይ ካለው የቁርአን አያ ነው። አላህ ሲናገር ምን ይላል? ወቃለ ረብኩም ኡድኡኒ አስተጅብ ለኩም። ጌታችሁ አለ ለምኑኝ እቀበላችኋለሁ። ዋስትናውን ወሰደ አላህ። ኡድኡኒ አስተጅብ ለኩም፣ ለምኑኝ እቀበላችኋለሁ። ኢነ الذين يستكبرون عن عبادتي፣ እነዛ እኔን ከመገዛት እኔን ከመለመናል ዱዓ ኢባዳ ስለሆነ እዚህ ቦታ ላይ ኢነ الذين يستكبرون عن الدعاء ያላል عن عبادتي ብሎ ጠራ። ለምን? الدعاء هو العبادة ብሎ ነብዩ አለይሂ ሰላቱ ወሰላም ስለተናገሩ ዱዓ ማለት ራሱ ዒባዳ ነው። ሰላት እንደምንሰግደው፣ ጾም እንደምንጾመው፣ ሰደቃ እንደምናወጣው ዒባዳ አጅር እንደምናገኘው ሁሉ ዱዓ ማድረግን አጅር እናገኛለን። ከዛም ባለፈ ግን አላህ በዱንያ ላይ አንበሻብሻችኋለሁ አለ አላህ። ኡድኡኒ አስተጅብ ለኩም፣ ለምኑኝ እቀበላችኋለሁ። ለመለመን ዝግጁ ነን? ሙስተዒድ ነን? ላለመሳነፍ ሁሌ መቻካ ባራ ለመሆን ዝግጁ ነን? አላህ ስለሚወድ ማለት ነው። መንቻካ ባሪያ አላህ ይወዳል። የሚጨቀጭቅን ባሪያ አላህ ይወዳል። ሰው በተቃራኒ ሲጨቀጨቅ ይከፋል። ኡድኡኒ አስተጅብ ለኩም ኢነ الذين يستكبرون عن عبادتي፣ እነዛ እኔን ከመለመን እኔን ከመገዛት የሚኩራሩ ሰዎች ሰየድኹሉነ ጀሃነመ ዳኺሪን፣ ጀሃነም ተዋራጆች ሆነው ይገባታል አላህ። ስለዚህ ኡድኡኒ አስተጅብ ለኩም የሚለው ፕሮግራም ሰፋ አድርገን በአላህ ፍቃድ እንመለከታለን። አላህ እንድንለምነው ይፈልጋል። አንድ ሐዲስ አላህ ሳይለመን ሲቀር እንደሚቆጣ ነቢዩ አለይሂ ሰላቱ ወሰላም አባ ሁረይራ ባስተላለፉት ሐዲስ ላይ ኢማም ትርሚዚ በዘገቡት አልባኒ ሰሂህ ባሉት አንድ ሐዲስ ላይ ምን ይላል ነብዩ ሰለላሁ ዐለይሂ ወሰለም? መን ለም የስአልላህ የግደብ ዐለይህ፣ አላህን ማይማጸን ማይለመን አላህ ይቆጣበታል። የሰው ልጅስ ስትለምነው ይከፋል። አላህ ሳትለምነው ስትቀር ደግሞ ይከፋል። እህቴ አላህ ሳትለምነው ስትቀር ይከፋል። አላህ ሲለመን ይደሰታል። የሰው ልጅ ሲለመን ይከፋል። ስለዚህ ይህ የዱዓን ርዕስ ዛሬ ለማንሳት የፈለኩት አብዛኞቻችን ከዱዓ ዘነጋን። አንዳንዱ ዱንያ ሲመጣለት እኔ የተብቃቀው ነኝ ብሎ ያስባል። ላ ምስኪን ነህ፣ ደሃ ነህ፣ ከጃይ ነህ እያለ አላህ ቁርአን ላይ ይናገራል። ማይከጅላል አንዳንዴ ገንዘቡ ያመጣና አላህ ምግብ ግን የፈለግከውን በሰጠህ ገንዘብ እንዳትበላ አላህ አድርገሃል አይደል? ይሄ ምግብ ሐኪም ይከለክልሃል፣ ይሄን እንዳትመገብ ይላል። ታዲያ የሰው ከአላህ መከጀል አለበት የለበት? ከጃይ ነው እኮ። ያ አዩሃ ናስ፣ እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ፣ እናንተ ሁላችሁም ወደ አላህ ከጃዮች ናችሁ። ወላሁ ሁወል ገኒዩል ሐሚድ፣ ከማንም ምንም አይፈልግ ሀብታም የተብቃቃ ማለት ማን ነው? አላህ ሱብሓነሁ ወተዓላ ብቻ ነው። የሰው ልጅ ግን ከአላህ ይከጅላል። ስለዚህ ኡድኡኒ አስተጅብ ለኩም፣ ለምኑኝ እቀበላችኋለሁ። አላህ ለምኑኝ እቀበላችኋለሁ። ዱዓ አድርጎ አንድ ሰው ኪሳራ ላይ አይወድቅም። ሰው ዱዓ አድርጌ እንዲህ አድርጌ ምንም ነገር አላገኘም። ላ አንድ ሙስሊም አላህ ስብሓንሁ ወተዓላ ለምኖ ኪሳራ ላይ በምንም መልኩ አይወድቅም። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሐዲስ ላይ ሲናገሩ ዑባደት ብኑ ሳሚት ባስተላለፉት ሐዲስ ላይ ኢማም ትርሚዚ በዘገቡት ሐዲሱን ሐሰኑን ሰሒህ ተብሎ የተዘገበ ሐዲስ ላይ ረሱል ዓለይሂ ሰላቱ ወሰላም እንዲህ አሉ። ልብ በሉ ወንድሞች፣ አንድ ሰው ዱዓ አድርጎ ባዶ አይቀር፣ ባዶ አይቀር። መግቢያችን ላይ እንዳየነው ዱዓ ሰላት እንደምንሰግደው የምናገኘው ኢባዳ አጅር ነው። ሰላት የሚሰግደው አንድ ሰው እንደ ከአላህ ምንዳ ለማግኘት ነገ ጀነት ለመግባት አይደለም። ዱዓም እንደዛው በቃ። ነገር ግን አላህ ሌላ ተጨማሪ ስጦታ አዘጋጅ። አን ዑባደቱ ሳሚት ረዲየላሁ ዐንሁ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃል ማ ዐለል አርድ ሙስሊሙን፣ ልብ በሉ፣ ማ ዐለል አርድ ሙስሊሙን፣ በምድር ላይ አንድ ሙስሊም የለም የድዑ ላህ ተዓላ፣ አላህን የሚለምን የሚጣራ ቢዳዕወቲን፣ አንድችን ዱዓ
አንድችን ጥያቄ በአንድ ዱዓው እጁን አንስቶ አላህን የሚማጸን ባሪያ የለም ኢላ አታሁ ላሁ ኢያሃ አላህ ያንን የጠየቀው ነገር ቢሰጠው ቢሆን እንጂ አው ሰረፈ አንሁ ሚን ሱኢን ሚስለሃ ወይንም ደግሞ ሌላ የሚመጣ በላ ነበረ እሱ ላይ መጥፎ ነገርን የቀለበሰለት ቢሆን እንጂ ሁለት ማ ለም የድዑ ቢእስሚን አው ቀጢዐት ረሂሚን በወንጀል እስካለመነ ዝምድና በመቁረጥን እስካለመነ ሰው ድረስ አላህ ይቀበለዋል ሲሉ ፈቃለ ረጁሉ ሚነል ቀውም እዛ ከነበሩ ሰው መካከል አንደኛው ሰሓባ ኢዘን ንክሲር ታዲያ አላህን ብዙን ጠይቀው እንዲህ አላቸው አው ቃለ አላሁ አክሰር አላህ ብዙ አለው ጠይቀው ዛሬ መኪና ሰጥቼህ ነገ ቤቱ ይቅርብ አይልህም ዛሬውን ነገር ሰጥቼህ ነገ ይቅርብ አይልህ ይሰጥሃል አላህን ለምነው በሌላ ዘገባ ላይ አው የደኽረ ለሁ ሚነል አጅር ሚስለሃ ያን የሚመስል አጅር ነገ የውመል ቂያማ ያከማችለታል ስለዚህ ዱዓ አድርጎ አንድ ሰው ከሶስት አንድ አጣ የለመነ ነገር ወይዳል አላህ ይሰጣል ሚመጣ በላ ነበር አላህ ብቻ የሚያውቀው ስንት በላ ተቀልብሷል በህይወታችን ላይ ንግድ ሊከስር ነበር ቤት ሊቃጠል ነበር የሆነ በላ እየመጣ ነበር አላህ በዱዓ መሰረት የጠየቀው ነገር ይቀርና ስንት የተመለሰ በላ አለ እኛ ያላወቅነው አላህ ብቻ ያወቀው ወይንም አኺራ ላይ አላህ ልክ ሰላት ሰግደህ ይኸው የሥራህ መዝገብ ተብሎ ይኸው የሰገድከው ሰላት ተብሎ መዝገብ እንደሚሰጥህ ምንዳ እንደሚሰጥህ በዱዓህም አላህ እዚህ ካልሰጠህ ነገ አኺራ ያልን ሽልማት ይሰጣል እንደውም አንድ ሐዲስ ላይ አላህ ይተሳሰበዋል ባሪያዬ በዚህ ቀን ለምነኸኝ ይህንን ጥያቄ ጠይቀኸኝ አልሰጠውም ማለት አዎ ይኸው ዛሬ ይለዋል የቂያማ ቀን በሆነ ቀን ደግሞ ጠይቀኝ ሰጠው አዎ ከዛ በሆነ ጊዜ ደግሞ ጠይቀኝ አዘገየው ባር እንካ ይለዋል እንዲህ እያለ ዱዓ አድርጎ ያልተሰጠውን ነገር አላህ የውመል ቂያማ ሲያንበሻብሸው የሰው ልጅ ምን ይላል ምነው የለመንኩት ነገር በአጠቃላይ ለአኺራ በቆየልኝ ይላል ሱብሓነላህ ዱዓ አፍደሉ ልዒባዳ ከዒባዳዎች ሁሉ በላጭ የተደረገ ነው ዱዓ ማለት ስለዚህ ወንድሞች በዱዓ ላይ አንስነፍ ሁሌ አድርግ አላህ እጅን ልታነሳ የወፈቀ ጌታ ሊቀበል ዋስትና ወስደዋል እኛ አላህ ይዘንልን ሰገድን በራሳችን እንኳን አንስተን ዱዓ እናደርግ አሰላሙ አለይኩም ሩጫ የሆነች ሙስተጃ የሚደረግባቸው ሰዓትን እንኳን መጣ በይነል አዛን ወልኢቃማ ያንንም እንዘነጋለን ጭንቀት መጣ ሌላ አማራጭ እንፈልጋለን አላህን እንረሳለን አላህ ቁርአን ላይ የነቢያቶችን ታሪክ አላህ ነገረን ለምን የነቢያቶችን ታሪክ አላህ ቁርአን ላይ የገሰጸን የነገረን ለምንድን ነው ነቢያቶችን እዚህ ዱንያ ላይ በቆዩበት ሰዓት ላይ የለመኑትን ልመና አላህ አሳካላቸው ስለዚህ ቁርአን ሲናገር ምን ይላል ወከዛሊከ ነጅዚ ልሙሕሲኒን ይላል አይደል ቁርአን እንዲህ በዚህ መልኩ ሙሕሲኖችን መልካም የሚሰሩትን እንመነዳቸዋለን አለ አላህ ስብሓንሁ ወተዓላ በሌላ ቦታ ደግሞ ወማ ሊዛሊሚነ ቢበዒድ ይላል ይሄ ለበዳዮች ሩቅ አይደለም ታሪክ ራሱን ይደግማል እንደሚባለው እናንተም ካጠፋችሁ ቅጣት ይመጣባቸዋል መልካም ሰሪዎችን እንደመነዳ ነው እናንተን እንመነዳለን ሲል አላህ ቁርአን ላይ የነቢያትን ታሪክ ይነግረናል ነቢያቶች እንደዚህ ገጥሟቸው እንደዚህ ሆነው እንዲህ ሲጠይቁ አላህ ሰጣቸው ይላል ያንን ታሪክ አድርገን በታሪክነቱ እንድናነበው ሳይሆን ቁርአንን እንደ ታሪክ ብለን እንድናልፈው ሳይሆን እንድንኖርበት ነው እስቲ ዛሬ ሶስት ነቢያት ታሪኮችን ቁርአን ላይ አላህ የጠቀሰልን ከጭንቀት እንዴት ነጃ ያሰቡት ነገር እንዴት እንዳሳካላቸው እንመልከት አላህ ሱረቱ አንቢያ ላይ የነቢያት ሱራ ተብሎ በሚጠራው ሱራ ላይ ነቢያቶችን ያነሳና ታሪካቸውን እየነገረ ከዚህ መከራ እንዲህ አዳናቸው አዩብን አነሳ እንደ ምሳሌ ወአዩብ አለ ኢዝ ናዳ ረበሁ አኒ መሰኒ የዱር ወአንተ አርሐሙ ራሒሚን አዩብንም አውሳው አለ ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒ የዱር እኔ ችግር ነክቶኛል ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ እዘንልኝ እያሉ አዩብ ዱዓ ያደረጉት መቼ እንደሆነ ታውቃላችሁ አዩብ አለይሂ ሰላም 18 ዓመት በበሽታ ተሰቃይተዋል 18 ዓመት
ልጆች ነበራቸው፣ አላህ ወሰደባቸው። ገንዘባቸው አላህ ወሰደባቸው። 18 ዓመት በሽታ ላይ ሆነው ታግሰው አላህን የሱን መጠባበቅ ጀመሩ። ዱዓ እንኳን እጃቸውን ያነሱት በምን ምክንያት ነው? ሚስታቸው መጣ እንደው የአላህ ነብይ ለምን አላህን አትለምነውም ከዚህ መከራ ከዚህ ጭንቀት ነጃ እንዲል ስትላቸው አላህ ረሃ አድርጎ ከበሽታ ነፃ አድርጎን በደስታ ስንት ዓመት አኖረን ብለው ጠየቁ ሚስታቸውን። 80 ዓመት አለች። 80 ዓመት? አዎ። ታዲያ 18 ዓመት መከራ ደረሰብኝ አራፍሯለሁ። 80 ዓመት በደስታ አኖረን እንዴት ይህን ዓመት እንዲደረሰብኝ ብዬ ጠይቀዋል። ኋላ ህዝቦቻቸው አዩብን ማማት ጀመሩ። ምን እያሉ? አዩብ እኮ እንደዚህ የሚሰቃየው የሰራት ወንጀል ስላለ ነው እንደዚህ የሚቀጣው አላህ እያሉ የአዩብን ስም ማጥፋት ጀመሩ። የዚህ ጊዜ አዩብ እጃቸውን አነሱ። ወአዩብ አዩብን ማውሳው ኢዝናዳ ረበሁ ጌታውን በተጣራ ጊዜ አኔ መሰን የድሯ እኔ መከራ አገኘኝ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ በጣም አዛኝ ነህ። አላህ ምን አለ? ፈስተጀብና ለሁ ለሱ ዱዓው ተቀበልነው አለ። ጥሪውን ተቀበልነው። ፈከሸፍና ማ ቢሂ ሚን ዱርን ከጉዳትም ከእርሱ ላይ የነበረውን ሁሉ አስወገድን አለ። ወአተይናሁ አህለሁ ወሚስለሁ ቤተሰቦቹን ከእሱ ጋር መሰላቸውን ሰጠነው አለ። ረሕመተን ሚን ዒንዲና አለ ከእኛ ዘንድ የሆነ ችሮታ እዝነት ሲሆን አለ አላህ። ወዚክራ ሊልዓቢዲን ለተገዦች ማስገንዘብ ሰጠነው አለ አላህ። ለተገዦች ማስገንዘቢያ ሲሆናል። ወዚክራ ሊልዓቢዲን አላህን ለሚገዙ ሰዎች ማስገንዘቢያ ነው። የአላህን ማንነት ያወቀ አዩብ እንደለመነው አላህ ሊለምን ይገባናል። ታዲያ ቤት የተኛ ወንድሜ፣ ቤት የተኛ እህቴ መከራ ይዞሽ በሽታ ቆንጥጦሽ በሽታ ቆንጥቶ ጭንቅ ብሎ የተለያየ ቦታ ሄዳል፣ አልዳንክም አልዳንሽም። ለምንድነው የአላህን በር ማንኳኳት ግን ይረሳል? ለምንድነው የአላህ ድረስልን ብለን አላህን መለመን ያቃተን? ለምንድነው የከበደን? ለምንድነው የተጫጫነን? የአላህ ማለት ለምን ከበደን? አላህ አይፈውስም እንዴ? አላህ አያድንም እንዴ? ታሪካቸውን የሚነግረን አላህ እኛም ከዛ ትምህርት ወስደን እንድንለምነው ነው። ወዚክራ ሊልዓቢዲን አለ አላህ። ቀጠለና ወዘኑን ዘኑንም የአሳውን ባለቤት ዩኑስንም አስታውሳለ። ኢዝ ዘሀበ ሙጋዲበን ተቆጥቶ በሄደ ጊዜ ፈዘና አን ለን ነቅዲረ ዐለይህ በእርሱ ላይ ፈጽሞ የማንፈርድበት መሆኑን ጠረጠረ። የዚህ ጊዜ አሳ ነባሪ ውጧቸው ነበርና በዛ ጨለማ ላይ በዛ ጭንቀት ላይ ዩኑስ ዓለይሂ ሰላም ፈናዳ ተጣራ ፊ ዙሉማት በዛ ድቅድቅ ጨለማ ዙሉማት አለ። ለምን? የአሳ ሆድ አለ፣ የባህሩ ጨለማ አለ፣ የሌሊቱ ጨለማ አለ። በእነዚህ ጨለማ ውስጥ ነው ተጣራ። አላ ኢላሃ ኢላ አንት ካንተ በስተቀር በእውነት የሚመለክ አምላክ የለም። ሱብሓነክ ጥራት ይገባ። ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉም። ራሳቸውን ዝቅ ያደረጉና ሚነ ዛሊሚን አሉ። ምን አለ ቁርአን? ፈስተጀብና ለሁ ዱዓውን ተቀበልነው። ወነጀይናሁ ሚነል ገም ከጭንቀትም አዳን ነው፣ ከዛ ከመከራ አወጣ ነው አላህ አለ። ወከዛሊከ አለ ይኸው አያችሁ፣ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችንም እናድናለን አለ አላህ። ወከዛሊከ ኑንጂል ሙእሚኒን አነስ ሲናገሩ ዩኑስ አብዱላህ ብን አባስን ሲያብራሩ ከህዝቦቻቸው ተቆጥተው ሲሄዱ መርከብ ላይ ሲጫኑ መርከቢቷ ተናወጠች ይባላል። ከዛ በኋላ ይሄማ ጌታውን አምጾ የመጣ ባሪያ አለ፣ ስለዚህ እሱ ካልወጣ አለቀልን መጥፋታችን ነው አሉ። ማንም ግን ዩኑስ ነው ብሎ የገመተ የለም። ስለዚህ እጣ እናውጣ አሉ። እጣ ሲወጣ ነቢዩላህ ዩኑስ ላይ ወጣ ይባላል። አይ አላህ ነብዩም አይሆንም፣ ሁለተኛ እጣ እናውጣ አሉ። አሁንም ዩኑስ ላይ ወጣ። ሶስተኛ ውጣ፣ አሁንም ዩኑስ ላይ። ዩኑስ እዚህ ጊዜ ራሳቸው ባህር ውስጥ ገቡ። ፈልተቀመው ሑት አሳ ነባሪው ምን አላቸው? ተቀበላቸው። የአሳ ነባሪው ውስጥ በአደራ መልክ ተቀመጡ።
ስጋቸውን እንዳይበላ አጥንታቸውን እንዳይኮረሻሽም ከአላህ በኩል ታዘዘ። ኢብራሂም አለይሂ ሰላም እሳቱ ሲወረወሩ አላህ እሳትን አዘዛታ። ያ ናሩ ኩኒ በርደን ወሰላምን፣ አንቺ እሳት ወይ ለኢብራሂም ቀዝቀዝ በይ፣ ቅዝቃዜውም አዛ እንዳያደርጋቸው፣ ወሰላምን ሰላም ሁኚ አላ ኢብራሂም፣ በኢብራሂም ላይ። ከአላህ በኩል ትእዛዝ ከሌለ ምንም ነገር ሊያጠፋ ሊጎዳ አይችልም። ኢብራሂም ልጃቸውን ረዱ ሲባሉ የአላህ ፍቃድ ስላልነበረ ቢላውን ምን ቢሉ አረደም። እስማኤልን አላረደም። ለምን? ከአላህ በኩል ትእዛዝ። ስለዚህ ሁሉም በምድር በሰማይ ያለ ሰራዊት የማን ነው? የአላህ ነው። በአላህ ትእዛዝ የሚንቀሳቀሱ የምንጠጣው ውሃ ጭምር የአላህን ትእዛዝ አነቂው ተናድርግ ካለ አላህ በምንጠጣው ውሃ ሊያጠፋን ይችላል። ከዛ ዩኑስ አሳ ነባሪ ሲወረወሩ አላህን መማፀን ጀመሩ። ልክ የዚህ ጊዜ አላህን ሲማፀኑ ፈለማ ደዓ ፊ በጥን ልሑት ቃለት ልመላኢካ፣ መላእክቶች ማለት ጀመሩ ያ ረቢ ሃዛ ሰውቱ ማዕሩፍ፣ ይሄ የሚታወቅ ድምፅ ነው። ምን ቢላድ ልገርብያ፣ እዛ ሩቅ ከሆነ አገር የምናውቀው ድምፅ ነው አሉ። ለምን? በሰላሙ ጊዜ ከአላህ የተዋወቀ ሰው ጭንቀት ሲደርስ ማን ነው የሚደርስለት? አላህ። ነቢዩ ምን አሉ? መን ሰረሁ አን የስተጂበ አላሁ ለሁ ዕንደ ሸዳኢድ ፈልዩክሲር ዱዓ ፊ ረኻኢ አሉ። በጭንቀት ሰዓት አላህ ዱዓውን እንዲቀበለው የፈለገ በደስታ ሰላም በሆነበት ሰዓት ዱዓ ያብዛ። ሰላም በሆነ ሰዓት ዱዓ አብዛ። ሁሌ አላህን ጠብቅ። መከራ ሲመጣ የአላህ ስትል አላህ ይሰማሃል፣ መልስ ይሰጣሃል። እኛስ አላህ ይዘንልን። ጨንቆንም እኮ ማንሳት ከበደ፣ እንኳን በደስታ ይቅር በጭንቀቱ ሰዓት እጃችን ከበደ። ዩኑስ የዚህ ጊዜ ሲማጸኑ መላእክቶች መጮህ ጀመሩ። ይሄ ድምፅ ይታወቃል። ለምን? በሰላሙ ጊዜ ሁሌ አላህ ዘንድ የሚሄድ ድምፅ ነው። አላህን የሚገዛ ድምፅ ነው። ዚክሩን ሲያደርጉ ቁርአን ማነው ዱዓውን ሲያደርጉ ኸይር ነገር ሲሰሩ የሚታወቅ ድምፅ ነው። فقال الله عز وجل የዚህ ጊዜ አላህ ምን አለ? አማ ተዕሪፉነ ዛሊክ፣ ታዲያ ማን እንደሆነ አታውቁም እንደ ይላል አላህ። ቃሉ ወመን ሁወ፣ ማን ነው እሱ አሉ። ድምፁን አወቁት፣ ማንነቱ ጠፋቸው። ቃለ ዓብዲ ዩኑስ፣ ባሪያ እኮ ዩኑስ ነው አላቸው። ቃለ ዓብዱከ ዩኑስ፣ ባሪያ ዩኑስ አለዚ ለም የዘል ዩርፈዑ ለሁ አመሉ ተቀበሉ ወደዕወቱ ሙስተጃበቱ፣ ያ ሁልጊዜ ስራው የምትቀበለው ዱዓው የምትቀበለው ዩኑስ፣ በየጊዜ የሚማጸንህ ወደ አንተ የሚቃረበው ዩኑስ። አዎ አላቸው አላህ። ቃለ ነዓም። ቃሉ የዚህ ጊዜ መላእክቶች ምን አሉ? ያ ረብ፣ ጌታችን ወይ አፈላ ተርሐም፣ ታዲያ አታዝንለትም ወይ? ማ ካነ የስነኡ ፊ ረኻ፣ በደስታ ጊዜ በሰላሙ ጊዜ የሚሰራውን ስራ አይተህ ፈተንጂየሁ ሚነል በላ፣ ከዚህ በላ ጭንቀት ነጃ አትለውም እንዴ? መላእክቶች አላህን መማፀን ጀመሩ። ቃለ በላ፣ እንዴት አለ አላህ። ፈአመረ ላሁ ልሑት፣ አላህ አሳ ነባሪውን አዘዘው። ፈጠራሃሁ ቢልአራ፣ እንዲተፋቸው አላህ አዘዘ። ضحك بن قيس የሚባሉ ታላቁ ዓሊም ምን ይላሉ? ይሄን ይዘው اذكروا الله في الرخاء፣ አላህን ሁልጊዜም በደስታ ጊዜ በሰላሙ ጊዜ አስታውሱት። يذكركم في الشدة፣ አላህ በጭንቀት ጊዜ ምን ይላቸዋል? ያስታውሳቸዋል። وإن يونس عليه السلام፣ ነቢዩላህ ዩኑስ عليه السلام እኮ ካነ يذكر الله كثيرا፣ አላህን በብዙ የሚያስታውስ ባሪያ ነበር። فلما وقع في بطن الحوت፣ አሳ ነባሪ ሆድ ውስጥ የወደቀ ጊዜ ቃል الله عز وجل፣ አላህ እንዲህ ብሎ ነበር። ሁላችሁም የምታውቁት የቁርአን አያ ሱረቱ ሳፋት ላይ 143ኛው አንቀጽ እስከ 44ኛው ላይ የተናገረው ምን አለ አላህ? ፈለውላ አነሁ ካነ ሚነል ሙሰቢሒን፣ እሱ እኮ ከዚህ ቀደም እኛን የሚያጠሩት እኛን የሚቀድሱት እኛን የሚያስታውስ ባሪያ ባይሆን ለለቢሰ ፊ በጥኒሂ፣ አሳ ነባሪ ሆድ ውስጥ በቆየ ነበር። ኢላ የውም ዩብዓሱን አለ፣ ሰዎች እስከሚቀሰቀሱበት ጊዜ ድረስ ኢላ የውም ልቅያማ ድረስ የት ይቆይ ነበር? አሳ ነባሪ ውስጥ ይቆይ ነበር። ግን በመከራ ሰዓት ብቻ አይደለም የጠራን። በምን ጊዜ እኛ ጋር የሚጣራ ነበር? በሰላሙ ጊዜ በደስታው ጊዜ ከኛ ጋር የሚተዋወቅ ነበረ። ወኢነ ፊርዓውን ምን ነበር? ካነ ጣጊያን ናሲያን ሊዚክሪላህ፣ የአላህን ትእዛዝ የጣሰ አላህን የረሳ ነበር አይደል? አነ ረቡኩሙል አዕላ፣ ታላቁ ጌታችሁ እኔ ነኝ ብሎ የሚፎክር ነበር። ፊርዓውን አምባገነን ነበር። ፈለማ አድረከሁል ገረቅ፣ መስጠሙ የደረሰው ጊዜ ያጋጠመው ጊዜ እዛ ባህር ላይ የገባ ጊዜ ምን አለ ፊርዓውን? ቃለ አመንቱ፣ አሁን አመንኩኝ አለ።
በኒ እስራኤል ባመነችበት ጊዜ አምኛለሁ ከአንድም ሁለት ነብይ መጥቶለት فقول له قولا لينا ለዘብ ያለ ቃል አናግሩት እንዲመለስ ብሎ አላህ ነብይ ልኮለት አባብለው የተአምር አይነት አሳይተው እንዴ አለና መጨረሻ ሰዓት ላይ ሞት የመጣበት ሰዓት ላይ አሁን ተመለስኩኝ ሲል فقال الله تعالى الآن አሁን ነው እንዴ አለ وقد عصيت قبل وكنت من المفسدين ከዚህ በፊት ስንት ማባራ መጥቷል እንዴ ብለህ አመፀ ምድርን ከሚያበላሹት ሆነ አሁን በጭራሽ አሁንማ በሩ ተዘግቷል አለ አላህ ስለዚህ ሁሉ ጊዜ አላህ Subhanahu Wa Ta'ala በደስታ ጊዜ አላህን እንማጸን በጭንቀት ሰዓት አላህ ይደርስልናል ሶስተኛው ነብይ እንደ አብነት ማነሳው ሱረቱ አንቢያ ላይ ተጠቀሰው ዘከሪያ ነው ወዘከሪያ አለ ዘከሪያንም አውሳው ኢዝናዳ ረበሁ ጌታውን በተጣራ ጊዜ በለመነ ጊዜ ረቢ ጌታዬ ወይ ላ ተዘርኒ ፈርደን ብቸኛ አድርገህ አትተወኝ ወአንተ ኸይሩል ዋሪሲን አንተ ከወራሾች ሁሉ በላጭ ነህ ግን ብቸኛ አድርገህ አትተወኝ ያ አላህ ልጅ ለግሰኝ አለ ዘከሪያ አብዱላህ ኢብኑ አባስ ሲናገሩ እድሜያቸው 100 ነበር ልጅ ሲያገኙ የሚስታቸው እድሜ 99 ነበር ይላሉ ማህን ነበረች ማህንነት ወይም ደግሞ መውለድ ስንት ዓመት 45 በኋላ 50 ስንት ነው ሳይንሱ ነው በሳይንሱ ማለት ነው እንጂ አላህ በፈለገው ሰዓት ምን ይላል ምንም ይሳነው ነገር የለም ማህናት ከዛም አልፎ እድሜዋ እዚህ ደርሷል ዘከሪያ አለይሂ ሰላም መርየም ጋር ሲገቡ መርየምን እንዲንከባከቡ ኃላፊነት ወስደው ነበርና መርየም ጋር በበጋ ማይገኘው ምግብ ሲገኝ በክረምቱ ማይገኘው ምግብ ሲገኝ ይሄ ነገር ከየት ነው እንዴት ነው ብሎ ሲጠይቁ قالت هذا من عند الله ይሄ ከማን ነው ከአላህ በኩል ነው ان الله يرزق من يشاء بغير حساب الله ባሪያውን ያለ ሂሳብ የሆነ ነገር የምታገኘው ካልኩሌት አድርገህ ስላልፈለግ አላህ ከፈለገ ባንዴ ነው የሚሰጥ ሶስት ነገር መምጫቸው አይታወቅም ይባላል እንግዶች ሶስት ነገር ቀደር ይታወቃል አላህ ነው የሚያውቀው ሞት ይታወቃል ርዝቅ ሶስት መቼ እንደሚመጣ አይታወቅም የሆነ ሰዓት ይመጣል ትላንት ባዶ ነበር ዛሬ ኪስን ይሞላዋል የለም አላጋጠመንም በህይወታችን ጭንቅ ብሎ ባልታሰበ ሰዓት አላህ አላመጣ የሰው ልጅ ይክዳል እንጂ ያማራል እንጂ ዘከሪያ አለይሂ ሰላም በዚህ ሰዓት ነው መርየምን ያን ነገር ሲመለከቱ ኢነላህ የርዙቁ መን የሻ بغير حساب ብላ ስትናገር ሁናሊከ ደዓ ዘከሪያ የዛው ሰዓት ዘከሪያ ሚሕራብ ውስጥ ገባና ያ አላህ ማለት ጀመረ ማንን ሰጠው ያህያን አልሰጠም እንጂ አልሰጠው ሰጠው እኮ አላህ فاستجبنا له تقبلنا ووهبنا له يحيى يحيى لجسنا ስም አውጥቶለት አላህ ከዚህ በፊት ያልተጠራስም ሕያው ሆነ ማለት ነው ያህያ ብሎ አላህ ሰይሞ ነብይ እንደሆነ አብስሮ ለገሰው واصلحنا له زوجه ሚስቱንም አበጀነለት انهم كانوا يسارعون في الخيرات መስኩ በመልካም ነገር የሚሽቀዳደሙ ቤተሰቦች ነበሩ ወይድኡነና ረገበን ወረሃበን እኛን ጀነትን ከጅለው ይማጸኑን ረህመታችንን ከጅለው ወረሃበን ፈርተው ቅጣታችንን ወካኑ ለና ኻሺዒን እነሱ ለኛ ተዋራጆች ነበሩ የሚተናነሱ ነበሩ እነዚህ ነቢያቶችን ታሪክ ያመጣሁት አላህ ቁርአን ላይ የነቢያቶችን ታሪክ የሚዘክርልን የሚነግረን እኛም መከራ ሲመጣ ወደ አላህ እንድንዞር ነው አላህ ይጠብቀን ዛሬ አሚን በለው ሰው ሲጨነቅ ጠንቋይ ቤት ይሄዳል አይደለም ጠንቋይ ጋር ይሄዳል እኮ ጠንቋይ ጋር ይሄዳል ደካማ ፍጡር ጋር አረ ድረስልኝ እንዲሆንኩኝ ነው በላይ ይጨምራል ጠንቋዮች አጭበርባሪዎች ናቸው ይሄ ነገር አምጣ ይላል መጀመሪያ ላይ አታልል ወይ ደግሞ በቀላል ነገር የሚፈትነ የአንድ ብር ሰንደል ያዛሃል ሰንደል አምጣ ታዛዥ አይደለህም ሂደት አመጣለህ ከዛ ወደ ሌላኛው እርከን ይሄዳል እንደዚህ የሆነ በግ ጥቁር የሆነ እንዲሆነ ዶሮ እንዲህ ትእዛዙ ከባድ ነው በሱ ቁጥጥር ውስጥ ይከታል ሴት ልጅህን አምጣ እኛ ጋር ትቆይ ይላል የእሱ ባሪያው ነው አካውንትን አምጣ ያመጣል ቻይና ሲሄድ ዱባይ ሲሄድ ምን ሲል ቃል ያመጣ ሲሄድ ያማክራል ምን ላምጣ ደካማ ከሆነ ፍጡር የዛሬ ስንት ዓመት አንድ የነበርኩበት አካባቢያችን ተከራይቼ ስኖር ጠንቋይ ነበርና
ያከራየኝ ልጅ ባለ ሱቅ ነው ሌላ እምነት ነው የኔ እኮ ሱቅ ካርድ ቤት ነው ካርድ ክፍል ነው ካርድ ክፍል ሆስፒታል ስደት ካርድ ክፍል ይባላል ካርድ ማውጣት እንዴት እለዋለሁ ይሄ የምታወጣት በሞላ ከኔ ጋር ካርድ ሳይቆርጥ አይገባም ለምን እንዴት አይ ሰንደል ሳይገባ አይድም ማለት ሰንደል ገዝቶ ተንበርክኮ ይገባል ወጣት አለኝ ሱብሃንአላህ ሰው አቅሎ የትሄደ ተደጋጋሚ በየሚዲያው ተናግሬዋለሁ እስር ቤት በነበርንበት ሰዓት አባባ የሚባል ነበር ያንጓለለ ምናምን ይሉት አርቲስቱ ዘፋኙ ባለስልጣኑ የሚያጎድዱለት ባይኔ ያየሁት ሰው እኔ ጋር ብቻ ነው እኔ ነበር ኮስተር ምንበት ለማናገር ይሞክር ነበር አውዙ ቢላህ ከዛ ነው ሸይጣን ጋር እንዴት ተዋራ ግን በጣም ያጅለ እዛ ሆኖ ሰው ጭንቀት ሲጨንቀው ማንን ነው ማጸን ያለበት አላህ ማለት ጠንቋዮች አጭበርባሪዎች ናቸው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ብዙ ነግረውናል ስለነሱ በጂኒዎች አማካኝነት አንድ ጭነት ከተሰረቀ ጂኒዎቹ ለዛ ጠንቋይ ያንቆረቆሩለታል ከዛ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ይቀጥፋሉ ወይዚዱን ይጨምራሉ 99 ውሸት ይጨምርና ከአንዷ ጋር ገናኝቶ ለማህበረሰቡ ይረጫሉ ከዛስ ጎረቤትሽ እንዲናት ባለቤትህ እንዲናት ባለቤትሽ እንዲ ነው እንደ ሱቅ ነጋዴ እንዲ ነው እሱ እኮ ማህበረሰቡን ባጠቃላይ ያባሉታል ልጁን ሊደርስ አባባ ጋር ሊድ ይላል አራይስ ማሙ ምሳጭና ጭር ናቸው ይላቸው ልጁ ቆማ እንድትቀር ያደርጋል በሱ ቁጥጥር ውስጥ ያደርጋል ለምን እሱ ባሪያው እዛም ላይ እስር ቤት ላይ ይሄ መፈቼ መቼ ነው ብሎ በመዳፍ እንዲነግራቸው መጥቶ ይጠይቁታል ሰውየው ብልጥ ነው ፖሊሶች ጋር ይገናኝና እዚህ ማረሚያ ጠባቂዎች ጋር የሆነ ገንዘብ ይሰጣቸዋል የከሌ መፈቻ ኮምፒውተር ላይ አለ አንተ ለምሳሌ 6 አመት ከተፈረደብህ 2 አመት አመክሮ ይቀነሳል 4 አመት በከባህበት ቀን ልክ 4ኛው አመት ለምን ትወጣል ያንን ኮምፒውተር ምን እንትና በዚህ ሰዓት ከሌ ይወጣል በዚህ ሰዓት ይወጣል ከዛ አንተ የምትፈተው እንዲህ ነው ሲለው ይሄ ሞኝ እሱን ከጠየቀ ካመነ በኋላ ለማረጋገጥ ደግሞ እሱም ይሄዳል ቢሮ ሊጠይቅ በዚህ ነው ሲባል የሱ ባሪያው ነው እውነት ብሎኛል ይላል ይሄ አቅም ካለው ራሱ አይወጣም ነበር ራሱን ነጃ አይልም ነበር ምን አይነት ሱብሃንአላህ ሰው እንዴት አቅሉን እንደሸጠ እንዴት አቅሉ ላይ በራሱ ላይ እንዴት እንደሚጫወተስ ስለዚህ መከራ ሲመጣ ጭንቀት ሲመጣ ሊያድን የሚችለው ማን ነው አላህ ነው أمن يجيب المضطر إذا دعاه ويكشف السوء ويجعلكم خلفاء الأرض أإله مع الله لا الله أمن يجيب المضطر إذا دعاه شجرين مكرا متوبة تبدو بلندر بيزي يعني شجرين ياسوجدو ما نو على الله ويكشف السوء مدفو نغرم ياسوجد الله ويجعلكم خلفاء الأرض بمدر لا يمتكوتشن يادرغاتشو ما نو أإله مع الله لما أنك الله وجلال الله ويس يمتاغاروت يبلطال ما الله ما نمو كيلاچو قليلا ما تذكرون ጥቂት እንኳን አትገሰጹ አትመራመሩ ይላል አላህ ስለዚህም መከራ መጥቶ ጭንቀት መጥቶ ሊያድን ይችላል አላህ ነው አላህ የሚያድን ከሆነ ለምንድን ነው ወደ አላህ ማንጠቀው ሁሌ ጨቅጫቂ ማን ነው ለምንድን ነው አላህ ይቀበላል ብሎ አላህ ሰጣሃል ብሎ ከሶስት ቢያንስ አንድ ነገር አናጣም ተብሎ ተነግሮ ወይ መጣል የጠየቅነው ነገር አለበለዚያም ደግሞ በላይ መለስ እንደል ተብሏል ወይ አኺራ ይከማቻል ተብሏል ለምንድን ነው ዱዓ ላይ መበርታት ይከም አላህ Subhanahu Wa Ta'ala ዱዓን ሁሌ ይቀበላል አላህ ባሪያዎቹ እስካልሰለቹ ድረስ አላህ ይሰለች ሁሌ ለምን ሁሌ ጨቅጨቀው አላህ ይደሰታል እስቲ ወቅቶችን ምናገኛቸው በቀላሉ ምናገኛቸው ወቅት እንኳን እንጠቀምባቸው ዱዓ ሙስተጃብ ይሆንበት አንደኛው በአዛንና በኢቃማ መካከል ለምንድነው እጃችን ማንሳት ይከበድ አሁን አዛን ይላል አይደል አላህ ያድርሰን አሚን በሉአ ለዱዓ እንሰሰታችሁ እንዴ ለምን አናነሳ ነብዩ አለይሂ ሰላቱ ወሰለም አነስ ኢብኑ ማሊክ ረዲየላሁ ዐንሁ ባስተላለፉት ሐዲስ እንዲያሉ الدعاء لا يرد بين الأذان والإقامة بأذاننا بإقامة كلمة الدعاء أي ملسم الله يقبله ስለዚህ አንዱ ምንድነው አዛን ብሎ ኢቃም እስኪል ድረስ ያ አላህ እንበል ሱናም እየሰበድክም ሆነ ሱጁድ ላይ ለምነው ተሸሁድ ቁጭ ብለህም ለምነው ሰላቱ ዐለ ነብይን ከጨረስክ በኋላ ሐጃ ለምን ጊዜን ካለ ኢቃም እስኪል ድረስ ተብሏል ካሰላምን በኋላ እጅህን አንሳ
እጅሽን አንሺ ያ አላህ በል አላህ ይቀበላል አይመለስም አሉ። ሁለተኛው ሱጁድ ላይ በምንሆንበት ሰዓት ላይ አብዱላህ ብን አባስ ባስተላለፉት ሐዲስ ላይ ረዲየላሁ ዐንሁማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም فأما الركوع فعظموا فيه الرب عز وجل ሩኩዕ ላይ ጌታችሁን አልቁት አክብሩት سبحان ربي العظيم እንላለን አይደል እናልቀዋለን አልቁት አለ። وأما السجود በሱጁድ ላይ ግን فاجتهدوا في الدعاء በዱዓ ላይ ተበረታቱ ጠንከር በሉ فقللوا أن يستجاب لكم الله ይቀበላችኋል። ሱጁድ ላይ ያ አላህ በል ሐጃ አለብህ ያላገባ አለ ያ አላህ በል ሷሊ ሚስት እንዲሰጥህ ያላገባሻለሽ ያ አላህ በይ ሷሊ ባል እንዲሰጥሽ በዱዓ ነው የሚስተካከለው። እኛ የዛን ሰው እሷን አንቺ የእሱን ምንነት አንተ የእሱን የእሷን ምንነት በደንብ የውስጡን አታክ ትችላለህ። አላህን ግን ለምነው ታማክራለህ ሰዎችን ነቢዩ ስ ሰለም ወሻውሩሁም ፊል አምር አላቸው። በነገሮች ለምን በል አማክር ከሰሃቦች ጋር ተነጋገር። ፈኢዛ አዘምተ የወሰንክ ጊዜ ግን ፈተወከል አለላህ በአላህ ላይ ተመካ ለአላህ ተው። ስለዚህ ጠይቃል እከሌ ልጅ እንዴት ናት ምናምን አንቺም እከሌ መጥቷል እንዴት ነው አማክረሻል ምን ብለሻል የወሰንክ ጊዜ ፈተወከል አለላህ ወደ አላህ ያ አላህ እንደው ኸይር አድርግልኝ አላህ ኸይር ያደርግልህ። ወጣት ነው የሚታይ መቼም ያላገባ ነው ይበዛው። ስለዚህ ዱዓ ላይ በርታ። ሶስተኛው ሰላት ከተጠናቀቀ በኋላ ነብዩ አለይሂ ሰላቱ ወሰላም አን አቢ ኡማማ ረዲየላሁ ዐንሁ ቃለ ቂለ ያ ረሱለላህ አዩ ዱዓኢ አስማ ተሰሚነት ያለው ተቀባይነት ያለው ዱዓ የትኛው ወቅት ነው ብሎ ጠየቁ። ቃለ ጀውፉ ለይል አኺር የመጨረሻው ሌሊት ሰዓት ላይ የሌሊቱ 1/3 ምኑ ሲቀር ተነሱ ተብሏል። ማን ነው የሚለምነኝ የምቀበለው የሚልበት ሰዓት ላይ እሱ ሰዓትና ወዱቡራ ሰላዋቲል መክቱባት ሰላት ከተሰገደ በኋላ ሁሉም በራሱ እጁን አንስቶ የሚለምነው ዱዓ አላህ ዘንድ ተቀባይነት አለው። ሰገድክ አትሩጥ ያ አላህ በል ሐጃህን ጠይቀው። ሌላኛው ዱዓ የሚቀበልበት አሁን የጠቀስኩት የመጨረሻው ሌሊት ላይ አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲያሉ ينزل ربنا تبارك وتعالى ጌታችን አላህ ይወርዳል كل ليلة إلى السماء الدنيا በየሌሊቱ ቅርቢቷ ሰማይ ወደ ሰማይ ዱንያ ይወርዳል። حين يبقى ثلث الليل الآخر የሌሊቱ 1/3 ሲቀር የመጨረሻው ሰዓት ላይ فيقول الله ግብዣ ያደርጋል። ሙስተዒድ ነኝ አላህን ግብዣ ለመቀበል من يدعوني فأستجيب له ማንም ይለምነኝ የምቀበለው ይላል። ومن يسألوني فأعطيه ማንም ይጠይቀኝ የምሰጠው ومن يستغفروني فأغفر له ማንም ማረኝ የሚለኝ የምምረው ይላል። አላህ ግብዣ ያደረገ። ስለዚህ ያ ሰዓት ላይ እኔንም እናንተንም አላህ ይወፍቀን ተነስተን ያ አላህ እንበል። አንድ ቀላል ዚክርና ዱዓ ልንገራችሁ። አብዛኞቻችን ምንዘነጋው ሌሊት ላይ የሆነ ሰዓት ክው ሲል የሆነ ነገር ስንሰማ የሆነ ነገር ምናምን ሲል ጮህ ስንል ብንን እንላለና 8 ሰዓት 9 ሰዓት 7 ሰዓት ሚነቃ የለም አለ አይደል? የዛ ሰዓት ላይ የምናደርገው ዱዓ ሙስተጃብ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ዑባደቱ ብን ሳሚት ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ መን ተአረ ሚነ ሌይላ ከሌሊቱ ክፍል የነቃ እዛ መኝታ ላይ ሆኖ ፍራሽ ላይ ሆነሃል ፍራሽ ላይ ሆነሻል እህቴ መን ተአረ ሚነ ሌይል ከሌሊቱ ክፍል የነቃና ፈቃለ ያለ አፍዟት لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير الحمد لله وسبحان الله ولا إله إلا الله والله أكبر ولا حول ولا قوة إلا بالله إنم بلو اللهم اغفر لي الله ويمارين كاله الله يمروال أو دعاء وإنم دمو لله حاجة دعاهم كتيكا استجيب له الله يقبلوال السددن የቱን ነው መኝታ ላይ ነው ያልኳቸው ሳይነሳ ነው ነቃ ባለበት ሰዓት ከእንቅልፉ ሲነቃ لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير الحمد لله وسبحان الله ولا إله إلا الله والله أكبر ولا حول ولا قوة إلا بالله اللهم اغفر لي كان
አላህ ይምረዋል። አው ዱዓ ወይም ሌላ ሐጃ ኑርድ ሐጃውን ከጠየቀ አላህ ይቀበለዋል አሉ። ፈኢን ተወደዐ ውዱ ካደረገ ከተነሳ ማለት ነው። ወሰላ ከሰገደ ደግሞ ቁቢለ ሰላቱሁ ሰላቱ ተቀባይነት አላት። ዋስትና ያለው ዱዓ ማለት ሰላት። ስንት ሌሊት በእኛ እንደዚህ አልፎብናል። ጥቂት ስራ ትልቅ ሽልማት ያለው የዘነጋ ነው። ሌላው ዱዓ ለማጠናቀቅ አላህ እንዲቀበለን አቋራጭ መንገድ እንሂድ። ምን አይነት አቋራጭ መንገድ? ለወንድም ዱዓ አድርግ፣ ለእህትሽ ዱዓ አድርጊ። ሳይሰማሽ ሳሰማሽ እህትሽ ዱዓ አድርግ። ሰለፎቹ ዱዓ የሚፈልጉት ለራሳቸው ዱዓ የፈለጉ ጊዜ ለማድረግ ከፈለጉ وكان بعض السلف إذا أراد أن يدعو لنفسه دعا لأخيه المسلم بتلك الدعاء አሁን ምነግራችሁን ዱዓ ለወንድሞቻቸው ያደርጉ ነበር። ሐዲስ የሚፈልጉትን ዱዓ ነብዩ ሰለላሁ ዐለይሂ ወሰለም እንዲያሉ دعوة المرء المسلم የአንድ የሙስሊም ሰው ዱዓ لأخيه ለወንድሙ የሚያደርገው ዱዓ بظاهر الغيب ከሩቅ ማለት ሳይሰማ የሆነ ነገር ጨንቆታል። ያ አላህ እንደው ለወንድሜ አሳካለት፣ አፊያ አድርገው፣ ሀብት ስጠው፣ ከጭንቀት ነጃ በለው ብሎ ዱዓ ሲያደርግ በኸይር ነገር ዱዓ ሲያደርጋል ሙስተጃበቱን ይቀበሏል አላህ። እንደ رأسه መለኩን ይህ ሰው ላይ መላእክት አለ ራሱ ላይ አሉ ነብዩ ነው የሚሉት ሙወከሉን የተወከለ ኩለማ دعا لأخيه بخير كل ጊዜ ለወንድሙ በኸይር ነገር በጥሩ ነገር ዱዓ ባደረገ ቁጥር قال الملك الموكل የተመደበው መላእክት ምን ይላል? አሚን አው አላህ ይቀበልህ፣ አው አላህ እሺ በለልና ወለከ ቢሚስል ላንተም ለወንድም የጠየቀውን አላህ ይስጥና። ሱብሃንአላህ ላንተ ዱዓ ያደርግልህ ማለት መላእክት አንተ ለወንድም ዱዓ አድርግ ወይ መላእክት አሚን ይላል። ላንተ ግን አው ለወንድም የጠየቀውን ጥያቄ ላንተ ሚስት ብለው ማን ነው እሱ? መላእክት። ይሄ ሐዲስ የገባት አንድ እህት ሐዲስ የገባት አንድ ወንድም የሷ ባለቤቷ ማለት ነው ለወንድሙ ዱዓ ያደርጋል። ያ አላህ ከሪም ሷሊ ሚስት ስጠው ያ አላህ ሲል መጣችና ይባላል ለጥፊ ብለው ይሄን ዱዓ አቁም አለችው። ምን አልኩ ለከሌ ነው? አዎ መላእክቱ አሚን ብሎ ላንተ ሚስት ብለ እኔ ላይ እንድደግም አለችው ይባላል። ስለዚህ ወደ አላህ እንመለስ፣ አላህን እንጨቅጭቀው። ሌላው መጨረሻ የምናገረው ግን ዱዓ እናደርጋለን። ትንሽ ሰዓት ፈቀድልኛል? 5 ደቂቃ ዱዓ እናደርጋለን። ግን ምን ያው ሙስተጃባውን ማለት አላህን እንጠይቀዋለን አይቀበለኝም ይላል አንድ ሰው። ለምንድን ነው ዱዓ ሙስተጃብ የማይሆነው ከተባለ አንደኛው ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ፣ يستجاب لأحدكم ما لم يعجل። አንዳችሁ ዱዓ አድርጎ አላህ ይቀበላል እስካልተቻኮለ ድረስ። ምንድነው መልእስትዕጃል መቻኮል ምንድነው ሲሏቸው قد دعوت وقد دعوت ይላል። لا يزال يستجاب لعبد عفوا ለአንድ ባሪያ ዱዓ አድርጎ አላህ ዱዓውን ይቀበላል ما لم يدعو باسم በወንጀል እስካለመ ነው። ያ አላህ ይሄን ቤት ልዘርፍ አመቻችልኝ አላህ ይቀበላል። የሆነ ነገር ላድርግ አላህ በወንጀል አይተባበርም፣ ፍትሃ የሆነ ጌታ ነው አላህ። አው قطعة رحيم ዝምድናን በመቁረጥ ዱዓ እስካላደረገና ما لم يستعجل እስካልተቻኮለ ድረስ አላህ ዱዓውን ይቀበላል ሲሉ قيل يا رسول الله ما الاستعجال መቻኮል ማለት ምንድነው ብለው ጠየቁ። قال قد دعوت وقد دعوت فلم أرى يستجيب لي ይሄን ለመንኩት ይሄን ጠየቁት አንድ ቀንም ሲቀበለኝ አይቻላልኝ መቻኮል። فيستحسر عند ذلك ويدعو الدعاء የዚህ ጊዜ ሰላትና ዱዓውን ያቆማል። استعجال። ሌላው ሐራም መብላት ዱዓችን ሙስተጃብ እንዳውን ያደርግብናል። ግልጽ ነው ወንድሞች? ከሐራም መራቅ፣ ወለድ መብላት፣ የሰው ሐቅ መብላት የመሳሰሉት አላህ ዱዓችንን እንዳይቀበለን መንገድ ይዘጋብናል። ነብዩ አለይሂ ሰላቱ ወሰላም በአንድ ወቅት ያው ዱዓ የሚቀበልበት መንገድ ብዙ ናቸው። ሰዓት ስላጠረ መንገደኛ ሆነ የምታደርጉ ዱዓ ሙስተጃብ ነው። የተበደለ ሰው ዱዓ የሚያደርገው ዱዓ ሙስተጃብ ነው። አባት ለልጁ የሚያደርገው ዱዓ ሙስተጃብ ነው። ጾመኛውን የምታደርጉ ዱዓ ሙስተጃብ ነው። ዝናብ ሲመጣ የሚደረጉ ዱዓ ሙስተጃብ ነው። ዝናብ ሰዓት ላይ እኛ አላህ ይዘንልን ይሄ ዝናብ እኛኛ ይላል እንጭጭ ይላል። አላህ ረሕመቱን ሲያዘንብ ወደ ዱዓ እኮ ነው መሯሯጥ ያለብን። ዱዓ አድርጉ ሙስተጃብ ይሆናል ዝናብ ሲዘንብ ተብሏል። እኛ ግን እንሳደባለና
ይሄ ዝናብ እንላለን፣ ይሄ ዘመን እንላለን። ዘመንን አትሳደቡ። فإن الله هو الدهر ማለት ዘመን ማለት አላህ ነው። አላህን እንደመሳደብ ነው። ዘመን ምንም አላረገም። በወቅቱ ያሉ ሰዎች ነው ያበላሹት፣ ሰዎች ነው የተበላሹት። ዘመኑም ያም ዘመን ነው፣ አሁንም ይም ዘመን ነው። ሐራም መመገብ አሉ ነብዩ ሰለላሁ ዐለይሂ ወሰለም ዱዓችን ሙስተጃብ እንዳይሆንብን ያደርጋል አሉ ረሱል ዐለይሂ ሰላቱ ወሰላም። إن الله طيب لا يقبل إلا الطيبات አላህ ጥሩ ነው፣ ጥሩ ነገር እንጂ አይቀበልም። አላህ መልእክተኞችን በመልካም ነገር አዟል፣ አማኞችን በመልካም ነገር አዟል። ልክ መልእክተኞችን እንዳዘዘው እናንተ ሰዎች ላይ መልካሙ ብሉ ብሎ አላህ አዘዘ። ያንን ተናገሩና ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ነው እሱ ثم ذكر الرجل አንድ ሰው ነው እሱ يطيل السفر መንገድ ያረዘመ መንገድ ይወጣ። የመንገደኛ ዱዓ ምንድነው? ሙስተጃብ ነው። ይሄ መንገድ ወጥቷል፣ ጸጉሩ ተንጨባሯል፣ አቧራ ለብሷል፣ ጭንቅ ብሎታል፣ መከራ ላይ ያለው የሙድ ወደህ ለሰማል እጁን ወደ ሰማይ ዘርግቶ ያ ረብ ጌታዬ ድረስልኝ፣ ጌታዬ ድረስልኝ ይላል። የሚበላው ሐራም ነው፣ የሚጠጣው ሐራም ነው፣ የሚለብሰው ሐራም ነው፣ ሰውነቱ በአጠቃላይ የተገነበበ ሐራም ነው። ፈአና ይስተጃበ ለው ታዲያ ይህ ሰው ዱዓው እንዴት ተቀባይነት ይኖራል? ሐራም እንበላ ወንድሞች። ጨንቁን ወለድ የሚበላ ሰው ልብ በል፣ ወለድ ከአላህ ጋር ጦርነት መክፈት ነው። ወለድ መብላት ሐራም ነው፣ ከባድ ነው። ዱንያ ላይ ማን ነው አኺራ ላይ ቅጣት የለውም ቢባል አለው የለውም ማለት ብላችሁ እንዳታው አለው። ነገር ግን የለም ቢባል አንተ ጨንቆሽ አይ ዱዓሽ ተቀባይነት የለም ዘርበል በላል ራሱ ከባድ ቅጣት ነው። ከወለድ እንራቅ፣ ከሰው ሐቅ እንራቅ። ሰዓድ ብን አቢ ወቃስ ዱዓ ተቀባይነት እንዲኖር ምን ላድርግ ሲል የምትበላውን ምግብ አሳምር፣ ሐላል አድርገው። ሐላል እስቲ ራሳችንን ፈትሽ። አላህ አልተቀበለም ወይስ እኔ ጉድለት አለብን? ያ ራሳችንን ፈትሽ። ሌላው ዱዓ ስናደርግ ዝም ብለን አደብ አለው ዱዓ። ኢብኑ አልቀይም ረሕመቱላሂ ዐለይሂ ምን ይላሉ? አንድ ሰው ውዱእ አድርጎ ምን ብሎ ወደ ቂብላ ዞሮ እጆቹን አንስቶ አላህን አወድሱ፣ አመስግኖ አወድሱ፣ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት አውርዶ ወንጀሉን ማረኝ እያለ በአላህ ስም መልካም ስሞቹ እየተማጸነ የሚጠይቀውን ነገር እየደጋገመ ጠይቆ ተመስጦ ዱዓ አድርጎ ከዛ በኋላ ሲዘጋው አላህን አመስግኖ ነብዩ ላይ ሰለዋት አውርዶ ከዘጋው አላህ ዱዓውን ይቀበለዋል። ሌላው ስንለምነው እርግጠኛውን እንለምነው፣ በጥርጣሬ አትለምነው። አላህ ከሰጠኝ ይስጠኝ ካይስጠኝ አላህ አስገዳጅ የለውም። ኡድዑ ላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ጋፊል ከሆነ ቀልብ ዱዓን አላህ ይቀበል። ጋፊል ከሆነ ቀልብ አንዳንዱ ዱዓ ያደርጋል። ቢስሚላህ አልሐምዱሊላህ አላሁ ወጅና ዘይነ ዱዓ የለም ወንድሜ እንጂ ተነሰት ዱንያ ለጉራት ያ አላህ አልቀስ እንዳሳቃልኝ ጨንቅ ብለ ሁሉ ልብን ወደ አላህ አዙረ እንደለምነው እንጂ ፎቅያ እንጂ ያልክ ዱዓ ሪዘነ ودعوا الله وأنتم موقنون بالإجابة عندما يقبلاتوا እርግጠኛ አድርጋችሁ ዱዓ አድርጉ። ጋፊል ከሆነ ቀልብ ዱዓን አይቀበልም ተብሏል። ጋፊል እንደተኮኑ ይሄ ሌላ ማየት ተመስጠን ዱዓ እናድርግ። ወደ አላህ እንመለስ። አላህን ሁሌም ከጅነው። አላህ ወላሂ ሰጪ ነው። አላህ ለጋሽ ነው። በህይወታችን ብዙ የለገሰን ያሳየን ነገር አለ። ያንን ነገር እንጠቀምበት እላለሁ። ከተሳሳትኩም ከነፍሴና ከሸይጣን ነው። ጥሩ ከሆነም ከአላህ ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ የሁላችንን ዱዓ አላህ ይቀበል። ዱዓችንን አሚን ይበለን፣ እሺ ይበለን። አላህ ቅርብ ነኝ ለምን ብሏል፣ ይሰማናል፣ ይሰማችኋል ብሏል። ያንን መስፈርት አሟልተን የምንለምነው አላህ ያድርገን። ሀጃችንን አላህ ያውጣልን፣ ጭንቀታችንን አላህ ያስወግድልን። የታመሙብን ቤተሰብ ካሉ አላህ ያሽርልን። የሞቱብን ሙስሊም ወንድም እህቶቻችን አላህ የጀነት ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ከቀብር ቅጣት አላህ ይጠብቃል። የእኛንም መጨረሻ አላህ ያሳምርልን። አባቶቻችንን ከመልካም ሥራ ጋር ዕድሜያቸውን አላህ ያርዝምልን። እናቶቻችንን ከመልካም ሥራ ጋር ዕድሜያቸውን አላህ